ማሳጣት አይተበቀበንም የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል የሚያሳጡ ናቸው ለምሳሌ ምን ያሳጡታል በኢትዮጵያ ሚዲያ ውስጥ ስማቸው ጎልቶ ከሚነሱ ጋዜጠኞች አንዱ ነው ጠያቂው ጋዜጠኛ ከተላላቂ መንግስት አመራሮች እስከ ፖለቲከኞች አቅርቧል ጉምቱ ጋዜጠኛ በርካቶችን በቃለ መጠየቁ አስጨንቋል እሱም ይናገራል አንዳንዶቹ ጭራሽ የሚሰሩትንም የሚጠየቁትንም አያውቁም ይላል ጥለው እንደወጡም ይናገራል ከፖለቲከኞች የጌታቸው ረዳ አድናቂ ባይፈርስ ሚዲያ ብሎ በራሱ መለያ የመጣ በአባቱ ስም ብሎም የማይፈርስ የማይከስም ሁሉንም በኩላይን የሚመለከት ነው ይላል ባይፈርስ ሚዲያ ለምን አልክ ተብሎ ሲጠየቅ ነጻ ሐሳብ የሚለውን ነገር አብዝቶ የሚወድ ጠያቂው ሞጋቹ ጋዜጠኛ ስሜነ ባይፈርስ የዝግጅታችን ተከታታዮች ቻናላችንን ላይክ እና ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም በቅርቡ ከወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ጋር ባደረገው ቆይታ በርካቶችን አነጋግሯል የማህበራዊ ሚዲያ አንቂዎች ሚስጥርን ወደ ሌላ አጀንዳ ለማስገባት ሞክሯል በሚል አስተያየታቸውንና ቅሬታቸውን እያሰሙ ይገኛሉ ወጣቷ ፖለቲከኛ በህዝብ ዘንድ ተወዳጅነትን በማትረፍ ላይ የምትገኝ ናት ይህን ተከትሎም የሚተቹትም አልጠፉም ለመሆኑ ስሜነ ባይፈርስ ማን ነው በሚዲያ አዋርድ ምርጥ ጋዜጠኛ በሚለው ዘርፍ ስማቸው ከተጠቀሰ ባለሙያዎች አንዱ ነው ስሜነ ባይፈርስ ከአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል ተምሮ ዲግሪውን ተቀብሏል ከ1996 እስከ 1999 በጉራጌ ዞን በኮሙኒኬሽን ከሰራ በኋላ በ1999 መጨረሻ ላይ ፋና ሬዲዮን ተቀላቀለ በፋና ቆይታውም ህዝቡ ምን ይላል መልካም አስተዳደር እንዲሁም ቴሌኮንፈረንስ በተሰኙ መሰናዶች ላይ ይታወቃል እስከ 2002 ድረስ ማለትም ለ3 አመታት በፋና ሬዲዮ ካገለገለ በኋላ በ2002 የመንግስት ኮሙኒኬሽን ጽህፈት ቤትን ተቀላቅሎ እስከ 2008 ለ6 አመታት በኮሙኒኬተርነት አገልግሎት ሰጥቷል ከ2008 እስከ 2010 በአባይ ኤፍኤም 102.9 በዋና አዘጋጅነት አገልግሏል ከአባይ ኤፍኤም በመቀጠልም ዋልታ ቲቪን በመቀላቀል በወቅታዊና ምርመራ ክፍል ዋና አዘጋጅ በመሆን አገልግሏል በዋልታ ቲቪ ነጻ ሐሳብ በተሰኘ ዝግጅቱ ከ500 በላይ እንግዶችን ቃለ ምልልስ አድርጓል ከመንግስት የሥራ ኃላፊዎች እስከ ተቃዋሚ መሪዎች ድረስ አነጋግሯል ለዋቢነት ያህልም ፖለቲከኛ ጀዋር መሐመድ አቶ ጌታቸው ረዳ ወይዘሮ አዜብ መስፍንና የመሳሰሉት ይጠቀሳሉ ሞጋቹ ጋዜጠኛ ስሜነ ባይፈርስ እንደ አቶ አንዳርጋቸው ጽጌ ዶክተር ብርሃኑ ነጋ ካንቲባ አዳነች አቤቤን በነጻ ሐሳብ እንግዳ አድርጎ ጋብዟል አጠቃላይ በሚዲያና ኮሙኒኬሽን ሙያ ለ20 ዓመታት የዘለቀው ስሜነ በሙያው ላበረከተው አስተዋጽኦ ልዩ ሽልማትን አግኝቷል ጋዜጠኛ ስሜነ ባይፈርስ የግዞት ሰንሰለት በተሰኘው መጽሐፉ ታሪክ ከቁብ በማይቆጥረው የሁሴን ሀጂ አልዩ የፖለቲካ ህይወት በቅሎ አፈናጦ አንባቢን በምርጫ 97 አውዳ አስገብቶ ብዙዎቻችንን ጨርሶ በማናውቃት አንዲት የገጠር ወረዳ እያመላለሰ ለ27 ዓመታት ከኛ ጋር ሲኖሩ ሳናውቃቸው ታሪክ በመጋረጃው ከሸፈናቸው አብዮታዊ ዲሞክራቶች ጋር ያስተዋውቀናል ዲሞክራሲያዊ ማዕከላዊነት በተባለ ድርጅታዊ መርህ ጥብቅ ፖለቲካዊ መዋቅር ከጫፍ ጫፍ የዘረጉት አብዮታዊ ዲሞክራቶች ሀገሪቱን እንዴት ያስተዳድሩ እንደነበር ሊያሳየን የሚሞክረው ደራሲው ስሜነ ባይፈርስ በግዞት ሰንሰለት የዲሞክራሲያዊ ማዕከላዊነትን ሴራ የራሱን ግምገማና እውነት ያለምንም መሳቀቅ እየገለጸና ሰውኛ የሆኑ አስረጅ ክስተቶችን እየጠቀሰ እንደ ልብ ወለድ ድርሰት ሳይሰለች የሚነበብ ድንቅ መጽሐፍ አበርክቶልናል የኢህአዴግ የፖለቲካ ርዕዮት ተቋዳሽና ዋና ተዋናይ የነበረው ስሜነህ ጥልቅ የፖለቲካ ርዕዮታቸው በውል ሳንረዳ ዛሬም ድረስ ብዙዎቻችን በጥላቻ ዓይን የምንመለከታቸው የድርጅቱን ከፍተኛ አመራሮች እውነተኛ ስብዕና በግልጽ ባሰፈረበት የግዞት ሰንሰለት የተሰኘው መጽሐፉ በቁጥር ቀላል የማይባል የኢትዮጵያ ሕዝብ በጭፍን ጥላቻ እየዳከረ ስለ ድርጅቱ መዋቅር እና ስለ ርዕዮቱ ምንነት ሳያውቅ ስርዓቱ ለ27 ዓመታት እንዲቆይ ማድረጉን በበርካታ አስረጆች አስደግፎ ያብራራልናል የግዞት ሰንሰለት ስሜነ ጋዜጠኛውን በሰራባቸው ፋናና ዋልታ በተባሉ ሚዲያዎች ያስተዋላቸውን የዲሞክራሲያዊ ማዕከላዊ የረዘመ የግዞት ሰንሰለቶችን ሐሳብ በነጻ ከመግለጽ መብት ጋር አያይዞ ሂስ ይዘነዝራል በተለይ በዋልታ የነጻ ሐሳብ ፕሮግራም አዘጋጁ ነው በሰራባቸው ዓመታት የግዞት ሰንሰለቱን አላላውስ ይያለው ከናካቴው ሳይተላለፍ የቀሩ አስገራሚ ቃለ መጠይቆችና በአሳፋሪ ሁኔታ እየተቆረጡ የወጡ ለተመልካቾች የተሰወሩ አንዳንድ ነገሮችን አደባባይ ያወጣበት ይህን መጽሐፍ የሚያነብ ተደራሲ ከቀረጻ በፊትና በኋላ ያሉትን የሚዲያ የግዞት ሰንሰለቶች በመመልከት በንዴት በግርምትና በእፍረት ስሜቶች ይታሰር ይሆናል ስሜነ ባይፈርስ ከጋዜጠኝነት ስራው ባሻገርም በበጎ አድራጊነት ይታወቃል በተጨማሪም ልምድና ዕውቀቱን ለወጣቶች ለማካፈል ራሱን ያዘጋጀ የሚዲያ ሰው ነው ስሜነ ባይፈርስ የሚዲያ አዋርድ 2016 የምርጥ ጋዜጠኛ ዘርፍ እጩ ሆኖ ቀርቧል የዛሬውን ዝግጅት በዚሁ አበቃን ቻናላችንን ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሰናይ ጊዜ ተመኘን